ምንድነው ሐሳብ? ምን ልታረጋቸው ነው እነዚህ ልጆች? አንተም ብላ እሷም እኮ ምስኪን ይሄን እኮ አታውቅም። አንተም ብላ የመጣች ልጅ ለምን አልበላኋትም? ለምን ሳላጭበርብራት እውነታ ተጋለጠ ብለህ ግን አንተ ቆይ ከዚህ በላይ ቀንድ አታውጣ። ማለት ወንድ ልጅ እኮ ከ18 ዓመት በላይ ሲሆን በሰፊው ማሰብ ይጀምራል። አንተ እንዴት ነው ወደኋላ ነው እንደምታስበው? አሁንም ቢሆን ታምራት የሚያስጠንቅቅህ ነገር ቢኖር ከልጆቹ ውረድ። እስኪ ራስን ነው መጀመሪያ ምን። ሰላም ውድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እንኳን በሰላም ቆያችሁ፣ እንኳን በሰላም መጣችሁ። እኔ ደህና ነኝ። የውከውሩ ይስፋ። እስኪ ቁጭ በሉና አንዳንድ ነገሮችን እናወራለን። ለምሳሌ ትናንት የተፈጠረ ነገር አይታችኋል። ታምራት በቃ ምንም ሊያደርጉ ይችላሉ ብሎ ዝቶብኝ ነው የሄደው። እስኪ እንደ አንድ ሰው እናስብና ይሄ ልጅ ማለት ነው ትናንት ከባድ እርምጃ ቢወስድበት ቅር ይላችኋል? ምክንያቱም ብዙዎቻችሁ አላችሁ እሱ ሲነካ ልክ እንደ ነብር እንደዚህ የምትሆኑት ማለት ነው። ኮሜንት ላይ ሳያችሁ ብዙ ጊዜ ታምራት እንድነካ አትፈልጉም እና እኔ ግን በጣም እየተፈታተነኝ ነው። ይሄ ልጅ ለማታገስ እየሞከርኩኝ ነው። ብዙ ነገሮችን ለማስተካከል እየሞከርኩኝ ነው። በራሴ መንገድ በሚታየኝ በኩል በጣም ብዙ ነገሮችን ለማስተካከል እየሞከርኩኝ ነው። ግን እሱ እንደዛ እየተረዳኝ አይደለም። ሁልጊዜ በጉልበት ይሄዳል። ሁልጊዜ በቃ የኔ ነው የሚሆነው እያለ ነው። እኔ ከሁሉም በላይ ገረም የምትሉኝ ሴቶች ናችሁ። የስንቱን ጉድ ልንገራችሁና የስንቱን ልተውላችሁ። በጣም ጉደኛ ነው ታምራት ማለት በጣም ጉደኛ ነው። ምንም አይነት ታማኝነት የሚባል ነገር አእምሮ ውስጥ የሌለ ሰው ነው። በጣም ባለጌ ሰው ነው። ትናንት አይታችኋል። እንደዛ ለምኜው እኔ እንደውም በጥቆማ መሰረት ቤት ድረስ ሄጄ በቃ እሱ የሚኖርበትን ግቢ እንዳይረበሽ አሳስቦኝ ምን አረኩኝ? ምንድን ነው እንዴት አድርጌ ላውራ? ይሄ ልጅ ያገኘው ራሱ ምን አይነት መልስ ይሰጠኛው? ለምን መጣ ብሎ ይጣላኝ ሲያልኩኝ ብዙ ነገሮችን እያሰብኩ ሲሄድ ፈጣሪ ብሎ ቤት አልነበረም። ከቤት ወጥቷልና ከዛ ፈላለኩኝ ፈልጌ አገኘሁኝ ማለት ነው። ወደ 01 ቀበሌ አካባቢ አግኝቼው ያለው ነገር ና እናውራ ስለው ያው ፍቃደኛ ሆኖ መጣና ግን አልተመቸኝም። ሁኔታው አካሄዱ አልተመቸኝም። አሁንም ቢሆን ታምራት የሚያስጠንቅቅህ ነገር ቢኖር ከልጆቹ ውረድ። ከልጆች አናታቸው ላይ ውረድና እስኪ ራስን ነው መጀመሪያ ምንድን ነው ምን ልበል ማለት አንጀቴ ስለተቃጠለ በጣም ተቃጠልኩኝ እኮ። ብዙ ጊዜ አንተን ለማስረዳት አንተን እንትን ለማለት መንገዱ ይሄ አይደለም ይሄ ነው ለማለት በጣም ብዙ እየጣርኩ ነው። አልሰማ እያልከኝ ነው። ለምን እንደው ማታስበው? እንደ ሰው ቆሜ ለምን እንደው ማታስበው? እሺ በትላንትና ቪዲዮ ላይ ትላንት በጠየቅኩ መሰረት እኔ ያጠፋው ጥፋት አለ? እንደዛ ጓብለ ቡራ ከረዩ ብለ ሮጤ የተነሳው ምንድነው? ምን ፍለጋ ነው? ምን ፈልገህ ነው? ወይስ ወደ መጀመሪያ እንመለስ? ወደ ጸባችን እንመለስ? ወይስ አሳልፈ ልስጠክ? እንደዚህ እህቴን በልተዋታል ብዙ ብር ነው ያጭበረበራት ብዬ ላሳስርህ? ምንድነው የሚሻለው? አንተ ልጅ አሳዘንከኝ እኮ። አሁን የሆነ ለስራ ያለህ ጉጉት ስራ እንደማትለቆም ምናምን ሳይክ እሱ ፓርት ታሳዝነኛለህ። ግን ያለ አቅም ስትወጣጠር በጣም ሌላ ነገር ውስጥ ተገባለህ ብዬ ፈራሁ። ማለት አንተ ተስፋ ቆርጣለህ። ልገባም ትችላለህ። ብገባም እንትን አይደለም እስር ቤት ለኔ ብርቄ ነው እንደ ምናምን ስትል ነበር ትናንት። እኔን ሌላ ነገር ውስጥ እንዳካተኝ ነው የሚፈራው። እኔ ገብቷል። እኔ በእጄ ሰበብ ሆነብኝ ሌላ ነገር ውስጥ እንዳካተኝ ነው የፈራሁት እንጂ
በአንድ ሰው ህሊና ያለው ሰው አንድ ቀን እስር ቤት ካደረ ማለት ነው ይማራል፣ ከጥፋቱ ይማራል። ላጠፋው ጥፋት ደግሞ ይቅርታ ይጠይቃል። መልሶ ደግሞ ሁለተኛ እንደዛ ጥፋት ላለማድረግ ይሞክራል። አንተ ግን ከሁሉም አይደለህ። ሐሳቤ ምን እንደሆነ ባይገባኝም እኔ አሁን እናት አባትህን ቢያገኛቸውና እነሱን ቢያዋራቸው ደስ ይለኛል። ምንድነው ይሄ ልጅ አትይዙትም ምናምን ብዬ አወራቸው ነበርና እንደዛም እንዳይሆን አድራሻቸውን አላውቀውም። ግን አንተ ቆይ ከዚህ በላይ ቀንድ አታውጣ ማለት ወንድ ልጅ እኮ ከ18 ዓመት በላይ ሲሆን በሰፊው ማሰብ ይጀምራል። አንተ እንዴት ነው ወደኋላ ነው እንደምታስበው? ግን ተስተካከል ስትባል ለምንድን ነው የማትስተካከለው? ብዙ ሰዎች በዙሪያ እንዳሉ አውቃለሁ። ለምሳሌ እና ለምለም የለምለም እህት የሩታ እህት ማን ነበር የምትባለው እዛ ታይም ላይ የሚሰራው በእነዚህ ሰዎችም እኮ አንተን እንዲያስጠንቅቁ እንድመክሩ እንድነገሩ እናገራለሁ ብዬ ግን ሲያስብህ ማለት ነው ለዛ ደረጃም እኮ አልበቃህም። ገብቷል? እኔ መጀመሪያ ከእህቴ ራቅ ያልኩበት ምክንያት ብዙ ነገሮችን ሰምቻለሁ። እንደዚህ ትንጠለጠላለህ፣ ትወርዳለህ እሱን ስለሚያውቅ ግን አንተ ሰላማዊ ሰው ሆነ አይ ስራ ችግር የለውም በሂደት ይመጣል። ቤት፣ ሀብት፣ ዝና ምናምን የሚባለው በሂደት ነው የሚመጣው። ያ አይደለም ያሳሰበኝ። ይሁን አላ ልክ እንደ ፍየል ከዚህም ከዛም ስለሚትር ነው። ያንን ነገር ስለሰማው ነው የነገረኝም። ሰውየው ተሳስቶ አይደለም ለካ ቀንቶም አይደለም ያለውን ነገር ነው የነገረኝና ይዛኔ ራቅ ያልኩበት ዋና ምክንያት ይሄ ነው። ግን እንደ ሰው ተረጋግተህ የተረጋጋ ሰው ብትሆን ቀስ ብሎ መራመድ ሰው ብትሆን አትነካም ነበር። እውነት ለመናገር እኔ አልነካም ነበር በበኩሌ። ሐሳብህ ምንድን ነው? እስኪ በምትፈለግበት ሰዓት አትፈልጉኝ ብለህ ሰውን ገፍትረህ ትወጣለህ። ሰው ሰላም ሲፈልግ ማለት ነው። ሌላ አየክ ሴቶች ላይ ትለጠፋለህ፣ ታለቃቅሳለህ። ምንድነው ሐሳብህ? ምን ልታረጋቸው ነው እነዚህ ልጆች? ባለፈው እሺ ልጅቷን አንተም ብላ እሷም እኮ ምስኪን ይሄን እኮ አታውቅም። አንተም ብላ የመጣች ልጅ ለምን አልበላኋትም? ለምን ሳላጭበርብራት እውነታ ተጋለጠ ብለህ ያችን ልጅ ልታሳድዳት ጀመርክ። ጭራሽ ቤቷ ድረስ መሄድ ጀመርክ። የምሬ ነው የምልህ። የማትቆም ከሆነ በዚህ ጉዳይ መልስ የማትሰጠኝ ከሆነ እመነኝ ታምራት አልፋታህም። እመነኝ አልለቅህም። የሰው ልክ ስለማታውቅ ነው። ሂድበት እስኪ የሚያዋጣ ከሆነ ሂድበት። እንደመለቀታ ያለ እኔ ሰምተኛላ። አልለቅህም። የምሬን ነው አልለቅህም። እናንተ ያላችሁ ደግሞ ስርስሩ እየሄዳችሁ የሆነ ባክት የሆናችሁ እውነታ ሳይገባችሁ ነገሩን ታጣሩ ሰውን የምትሳደቡ አላችሁ። ውሻውላ ዝም ብላችሁ ስራችሁን አሰሩም እንዴ? ምን የተለየ ነገር ያደረገላችሁ ነገር አለ? ታምራት እንደዚህ ያንገበግባችኋል። እሱ ሲነካ እሱ እንዳይነካ ከፈለጋችሁ ሚከሩታ፣ አስጠንቅቁት፣ አሳርፉት። ከልጆች ጭንቅላት ላይ ይውረድ። ሴቶች ላይ እንዳይጫወት ንገሩትና አረጋጉት። የስራ ሰው ነህ አንተ በእንደዚህ አይነት መልኩ አናውቅም ብላችሁ ንገሩት። ሌላ ዝም ብሎ መለፍለፍ፣ እንደዚህ እሱን የተናገረ ሰው ደግሞ ማሳደብ ምን የሚሉት ነው?
ምን ልታረጉት ነው? እሺ አሁን ለምሳሌ የሆነ ነገር ቢፈጠርበት በህይወቱ ላይ ምን ታመጣላችሁ? ምንም ሳያገባችሁ እንዲህ መጀመሪያ የራሳችሁን ይወቁ። እሺ የራሷ አሮባት የሰውን ታማስላለች አሉ እከካሞች። ስራታችሁን ያዙ እንዴ! እስከ መቼ ነው እንደዚህ እየለመንኩ የምኖረው? እኔ ታረቅኩኝ፣ በቃ ፍላጎቷን ለማሟላት ብዬ ታረቅኩኝ ከሱ ጋር። አይ እኔ አልፈልጋትም። አሁን ብሩን ከጨረስክባት በኋላ ካጭበረበርካት በኋላ እኔ አልፈልግሽም፣ አሁን ማን ይሰማሃል እንዴ? እንደዛ ነው ጆሮ ያለኝ ይመስላል። አልፋታም